ብልጽግና ህዝብ እየገደለና እያፈናቀለ በአዲስ አበባ የሰራውን የኮሪደር ልማትና ዘንባባ የአውሮፓ ህብረትና አሜሪካ መቃወማቸው እየተነገረ ነው። የኢኮኖሚስት ባለሙያዎች ብልጽግና አዲስ አበባን ሰው አልባ ኦና እያደረጋት ነው ሲሉ ተሰምቷል። ሰፊ ዘገባ ይዘናል። ህወሓት የኦህዴድ ብልጽግና ምስራቅ አፍሪካ ቀጠናን እያተራመሰ ያለ በኢትዮጵያ ህዝብ የተጠላና ሊወገድ የሚገባው ስርዓት ነው ሲል አስታወቀ። ህወሓት ብልጽግና ከሱዳን ጋር አያይዞ ለከሰሰው ክስም ምላሽ ሰጥቷል። የፌዴራል ፖሊስ የቴዲ አፍሮ ቤተሰቦችን ማሳደዱን ቀጥሏል። ዛሬም የቴዲ አፍሮ የቅርብ ሰራተኞች በቁጥጥር ስር መዋላቸውና መታሰራቸው ተሰምቷል። ዝርዝር ይዘናል። ኢራን ለአሜሪካ ማዕቀብ እንደማትንበረከክ አስታወቀች። በኢራንና አሜሪካ መካከል ያለው ፍጥጫም አሁንም እንደቀጠለ ነው። አቶ መረጃዎቻችን ቀጥለው ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁም አጋርነታችሁን አሳዩን። ወደ ዝርዝር መረጃዎቹ እናልፋለን። ብልጽግና ሰው እየነቀለና እያፈናቀለ በአዲስ አበባ እየሰራ ያለውን የኮሪደር ልማት የሚባለውን አዲስ አበባን ኦና የማድረግ ፕሮጀክት አሜሪካና አውሮፓ መቃወማቸው እየተነገረ ነው። ብልጽግና በቅርቡ ሰራ ያለው አራዳ ፓርክን በተመለከተም የኢኮኖሚ ባለሙያዎች ትንታኔዎችን በመስጠት መሳቂያም መሳለቂያ ያሉት ነው። ብልጽግና ፓርቲን ከዚህ በፊት በርካታም ኢኮኖሚ የሚንቀሳቀስባት አራዳ ፓርክ ብቻ ሆነች። የአገሪቷ ሁለተኛ ትልቋ የንግድ ማዕከል ሳር የሚበቅልባት ውሃ የሚቀብጥባት መስክ ሆነች። በቢሊዮን ብር ለሚቆጠር ልውውጥ ደግሞ ምክንያት የነበረችው አራዳም እንዳችዋ ካዛንቺስ ፈረሰች፣ ኦና ሆነች። የቀረው መርካቶ ነው። እሱም ቢሆን ሁለት እጁ ፒያሳና ካዛንቺስ ተቆርጠውበት ድንዛዜ ውስጥ ገብቷል። በአንድ ዓመት ውስጥ መርካቶ መናፈሻ መሆኑ አይቀርም። የሥርዓቱ ባለስልጣናትና አሽቋላጮች ፒያሳን አልፈን መርካቶ ስንገባም አይናችንን አመመን ማለት ከጀመሩ ቆይተዋል። ዋለካ እንዲህ ነው ማለት ቃለ ቴዲ አፍሮ። የሰውና የተሽከርካሪ እንቅስቃሴም የንግድ ልውውጥ የአንድን ሀገር የኢኮኖሚ ጤንነት መለኪያም የኢኮኖሚ ትርታ ነው። ሰው ይተራመስባቸው የነበሩት ፒያሳና ካዛንቺስ ዛሬም ኦና ሆነዋል። እንደ በረዶ ቀዝቅዘዋል። ትርታቸው ጠፍቷል። ዛሬ ፒያሳና ካዛንቺስ ሰው ካገኘም እሱ የሚደንሱትን የውሃ ፏፏቴዎችን ለመመልከት እንደ በሻሾቹ ሀገር እንደሚመሩት በልጅነቱ እበት እየጠፈጠፈ ያደገም የገጠር ሰው ነው። አሁንማ አዳነች አበቤ እንኳን ሳይክል ጋላቢዎችን ከውጭ እያስመጣች ለራሷ ጥሩ ሳምንት እያሳለፈች ነው። በነገራችን ላይ ፒያሳ በቆዳ ስፋት የከተማው 2% ብቻ ነው። ፓርክ ከመሆኗ በፊት 35 በመቶ የሚሆነው የከተማዋ የንግድ እንቅስቃሴን ፒያሳም ታስተናግድ ነበር። የአዲስ አበባ ሕዝብ ተፈናቀለ የሚለው አገላለጽ የከተማው ነዋሪ ላይ የተደረገውን ነገር ክብደት የሚያሳንስ አገላለጽ ነው። ተገቢው ቃል መነቀል ብለን ልንገልጸው እንችላለን። ከቤቱ፣ ከተፈሩ፣ ከማህበራዊ ህይወት፣ ከፖለቲካ ተሳትፎ ህዝቡ ተነቅሏል። ባቀናው ከተማ በኦህዴድ ብልጽግና በሻሻና በማይታወቁ የገጠር ቀበሌዎች ያደጉ ስልጣኑ ተቆጣጥረው የአዲስ አበባ ህዝብ ባይተዋር ሆኗል። ባሳደገኝ ቀይም ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር የምትለዋም የቴዲ አፍሮ ስንኝ የአዲስ አበባን ህዝብ ነገር በሚገባ ይገልጻል። ይህ ስርዓት ከፓርክ፣ መናፈሻ፣ ሙዚየም፣ ዘንባባ፣ ሳር፣ መብራት፣ ፏፏቴም ጌጣጌጥ ጋር ያለው ኦብሰሽን ከየት ነው የመጣው የሚል ጥያቄ ሊኖራችሁ ይችላል። መልሱን የምታገኙት የብልጽግና ወንጌል ውስጥ ነው። ይህ ወንጌል በምናብ ያሰብከውን ነገር እውን ይሆናል፣ ካንተ የሚጠበቀው ማመን ብቻ ነው የሚል አስተምሮ አለው። በጭንቅላት ማመን ብቻ በቂ አይደለም። በጭንቅላትም ያመንከው ነገር ከሚበጠብጥ ማንኛውም ነገር ራስን መጠበቅ አለብን። ለምሳሌ በልጽገናል ብለህ ካመንክ
ዓይንህን ከድሃና ቆሻሻ መጠበቅ አለብህ። ጆሮህን ችግር ከሚያወራ ሰው መጠበቅ ግዴታ ነው። ኔጌቲቭ ኢነርጂ ናቸው። አዲስ አበባ ከኢኮኖሚ ካፒታልነት ወጥታም መናፈሻ የሆነችበት ብቸኛ ምክንያት በእነዚሁ አሁን ግን በልጽገናል በሚሉም እበት እየጠፈጠፉ እንዳላደጉም የአዲስ አበባን ሕዝብ ጽዳት አስተማረ በሚሉም የዘመኑ ጉዶች ነው። ይህንን የብልጽግና ኮሪደር የሚለውን የእውር ድንበር ጉዞ በተመለከተም የአሜሪካና የአውሮፓ ህብረት ማስጠንቀቂያ እየሰጡ ነው። ሕዝብን እየገደለና እያፈናቀለም ዘንባባና ሳር የሚተክለው ብልጽግና ፓርቲም በአዲስ አበባና በመላው ኢትዮጵያ ሕዝብ የተናቀና የተጠላ ከመሆኑ ባሻገር በና አሜሪካና አውሮፓ ህብረት ማስጠንቀቂያ እየሰጠው ነው። በርካታም የፖለቲካ ተንታኞች እና አሜሪካም ይህንን የምስራቅ አፍሪካም አተራማሽ የጥቁር አፍሪካም ውርደት የሆነውን ኦህዴድ ብልጽግናን ለማስወገድ ውጥንም መያዛቸውን ያሳያል በሚል እየገለጹ ነው። ህወሓት ብልጽግና የምስራቅ አፍሪካም አተራማሽ ግጭትና ጦርነት ቀስቃሽ ነው ሲል ከሰሰም። ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ ውጭ ጉዳይ ሚኒስትር ፓርቲው ከሱዳን መንግስት ጋር በመተባበር ቀጠናውን ለማተራመስ እየሰራ ነው ሲል ያወጣው መግለጫ መሰረተ ቢስ ኃላፊነት የጎደለውና የሐሰት መረጃ ስርጭት አካል ነው ሲል በይፋ ባወጣው መግለጫ ውድቅ አድርጓል። ድርጅቱ ለውጭ ጉዳይ ሚኒስተር በሰጠው መልስ ቀጠናው መረጋጋት በሚሻበት በአሁኑ ወቅት እንዲህ ያሉ የብልጽግና የእውር ድንበር ውንጀላዎች ውጥረትን ከማባባስ ባለፈ እውነተኛ የሰላም ጥረቶችን የሚያደናቅፉ ናቸው ብለዋል። ህወሓት ቀጠናዊ መረጋጋትን ከሚያደፈርስ ማንኛውንም ድርጊት ነፃ መሆኑንም አረጋግጧል። በትግራይ ክልል ተከስቶ በነበረው ከፍተኛ የጦርነት ጊዜ የሱዳን ህዝብና መንግስት ለተፈናቀሉ የትግራይ ተወላጆች ሰብአዊ እርዳታና መጠለያ መስጠታቸውን ያስታወሰው መግለጫው ይህን ሰብአዊ ድርጊት አዛብቶ ለፖለቲካ ትርፍ መዋል ተገቢ ያለመሆኑን አስገንዝቧል። የትግራይ ህዝብ የፕሪቶሪያውን የግጭት ማቆም ስምምነት ሙሉና ታማኝ ትግበራ በትዕግስት እየጠበቀ መሆኑን የጠቆመው ህወሓት በተለይም የተፈናቀሉ ዜጎችን በሰላማዊ በፈቃደኝነትና በክብር ወደ ቀያቸው የመመለስ ሂደት ላይ ትኩረት ማድረጉን አመልክቷል። በምዕራብ ትግራይ የሚገኙትን ጨምሮ የድርጅቱ ኃይሎች የተፈናቃዮች ምላሽ በሰላማዊና ደህንነቱ በተጠበቀ ሁኔታ እንዲከናወን የበኩላቸውን ሚና ለመጫወት ቁርጠኛ መሆናቸውን አክለዋል። በተጨማሪም ኢትዮጵያንና ቀጠናውን ዳግም ወደ ጦርነት ሊያስገቡ የሚችሉ ትንኮሳዎች፣ የውጭ ጣልቃ ገብነቶችና አጋጣሚ ጠባቂ የፖለቲካ አስተላለፎች በእጅጉ እንደሚያሳስቡት ፓርቲው ገልጿል። እነዚህ አጭር እይታ ያላቸው ስሌቶች ከጎረቤት ሀገራት ጋር ያለውን ግንኙነት ከማሻከር ባለፈም ለአገሪቱ የረጅም ጊዜ ሰላም አደጋ መሆናቸውን አስጠንቅቋል። የትግራይ ህዝብ ለሰላም ሲል እጅግ ከፍተኛ ዋጋ መክፈሉን ያነሳው ህወሓት ያለምንም ቅድመ ሁኔታ ሁሉን አሳታፊና አሳማኝ በሆነ ውይይት መድረክ ላይ ለመሳተፍ ዝግጁ መሆኑን አረጋግጧል። የሚመለከታቸው አካላትና ዓለም አቀፉ ማህበረሰብ ግጭት ቀስቃሽ ትርክቶች በማውገዝ ተጠያቂነትን በማስፈንና የስምምነቱን ሙሉ ትግበራ በመደገፍ የበኩላቸውን እንዲወጡ ጥሪ አቅርበዋል። ዘላቂ ሰላም ሊረጋገጥ የሚችለው በውይይትና በኃላፊነት ስሜት እንጂ በፕሮፓጋንዳና ግጭትን በማባባስ አለመሆኑን መግለጫው አንስቶም በተዘዋዋሪም ብልጽግና ምስራቅ አፍሪካ ቀጠናን እያተራመሰ ነው ሲል ገልጿል። የፌዴራል ፖሊስ የድምፃዊ ቴዲ አፍሮን የቅርብ ሰዎች እያሳደደ መሆኑ ተገለጸ። አሁን ደግሞ ፌዴራል ፖሊስ የቴዲ አፍሮን አልበም ግራፊክስ የሰራው ወጣት ማሰሩ ተሰምቷል። በቅርቡም ኢትዮሪካ የተሰኘውን የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያው ላይ ያሉ ሰዎች ማሰር ቀጥሏል ተባለ። ከዚህ ቀደም ቃል አቀባዩንና ምክትል ማናጀሩን እንደዚሁ የቅርብ ጓደኛው መታሰራቸው መዘገቡ ይታወቃል።
ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ የጊዜ ቀጠሮ ተጠይቆባቸው ይገኛል። በዛሬው ዕለት የወጣ መረጃ ደግሞ የቴዲ አፍሮ ዘፈኖችን ከቨሮች በጠቅላላ ዲዛይን ያደረገውና ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ተወስዷል። የቤተሰብ ምንጮች እንደገለጹት ከሆነ በትላንትናው ዕለት በዳዊት ቤት የፌዴራል ፖሊስ ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም። ሆኖም ግን በዛሬው ዕለት ከጓደኛው ቤት ይዘው እንደሄዱ ገልጿል። ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተረኛም ጭምር በእስር ላይ እንደሚገኝ ከፖሊስ ምንጭ ተሰምቷል። በቅርቡ የብዙዎችን ቀልብ በሳበው የቴዲ አፍሮ ኢትዮሪካ አልበም ላይ አስገራሚ የግራፊክ ስራዎችን በማቅረብ ዳዊት አሻራውን አሳርፏል። ዳዊት ከጥቂት ሳምንታት በፊት የነን ከቴዲ አፍሮ ጋር የተነሳውን ፎቶ በማጋራት ቴዲ አፍሮን ጨዋ ኢትዮጵያዊ፣ ለሰው ክብር የምትሰጥ ሀገርን ኢትዮጵያንና ሕዝቦቿን ከምንም በላይ አስበልጣ የምትወድ ሲል ከልቡ መስክሮለት ነበረ። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የሥራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ሰው ዛሬ ግን ከዚሁ ስራውና ከድምፃዊው ጋር ካለው ቅርበት ጋር በተያያዘ ከጓደኛው ቤት ታፍሶ ወደ እስር ቤት ተወስዷል። ወጣቱን በቅርበት የሚያውቁት ወዳጆቹ እንደገለጹ ከሆነ እድሜው 23 ወይ 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያ ታስሯል። አሁን እኛ መጠየቅ አንችልም። ቤተሰብ እናት አባት ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋ ወጣት ነው። ፖለቲካ ምናምን አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑን መስክረውለታል። ቴዲ አፍሮ በአዲሱ አልበሙ ዳስጣል በማለት የኢትዮጵያውያንን ሰቆቃ ማጋለጡን ተከትሎ ከአዳነች አበቤ እስከ አብይ አህመድ በብስጭት በተለያዩ ቃላቶች ቴዲ አፍሮን መዝለፋቸው ይታወቃል። ነገር ግን አርቲስቱን ቢነኩም የሚመጣባቸው ነገር ስለሚታወቅና በአዲስ አበባ ወጣት ስለሚወገዱ የቴዲ አፍሮ የቅርብ ሰዎችን እያሰሩ ይገኛሉ። የኢራን ፓርላማ አፈ ጉባኤ ሙሐመድ ባገር ጋሊባፍ አሜሪካም በኢራን ላይ የምታደርገውን የኢኮኖሚና የሚዲያ ጫናም ሀገሪቱን ለመከፋፈልና እጅ እንድትሰጥ ለማስገደድ ያለመ ነው ሲሉ አወገዙ። በተጓዳኝም ቴህራን ባለም አቀፍ ንግድ ስትራቴጂካዊ በሆነው የሆርሙዝ ባህረ ሰላጤ ላይ ያላትን ወታደራዊ ቁጥጥር ይበልጥ እያጠበቀች መሆኑ ተዘግቧል። አፈ ጉባኤው በፋርስ ዜና ወኪል በኩል ባስተላለፉት መልእክት ጥላት ያሏት አሜሪካም በኢኮኖሚ ጫናዋም ከፍተኛ ተስፋ እንዳደረገች ገልጸው ሆኖም ይህ የተሳሳተና የውሸት ሪፖርት ላይ የተመሰረተ ውሳኔ መሆኑን አስገንዝበዋል። ይህ የተሳሳተ ውሳኔ ሁሉንም አካል ለጉዳት የሚዳርግ ነው ያሉት ጋሊባፍ የጫናው መጠን ምንም ያህል ቢበረታም የኢራን ሕዝብ ለሀገሩ ነጻነትና ሉዓላዊነት ሲል ችግሩን በጽናት እንደሚቋቋሙ አረጋግጧል። በሌላ በኩል ኢራን በአካባቢው ካለው የጦርነት ውጥረት ጋር በተያያዘ በሆርሙዝ ባህረ ሰላጤ ላይ አዲስ የማፋኛና የቁጥጥር ስልት ተግባራዊ ማድረግ መጀመሯ ተነግሯል። ዘጋቢዎች ከቴህራን እንዳደረሱት መረጃ ከሆነ ኢራን ባለፉት 48 ሰዓታት ውስጥ በወሰደቻቸው እርምጃዎች የባህር መስመሩ ሙሉ በሙሉ በቁጥጥሯ ስር እያዋለች ትገኛለች። በአዲሱ የኢራን መመሪያ መሰረት ማንኛውም የንግድም ሆነ ሌላ መርከብ በዚሁ ስትራቴጂካዊ ባህር መስመር ለማለፍ ከእስላማዊ አብዮታዊ ዘብ የባህር ኃይል ጋር አስቀድሞ ማስተባበርና ደህንነቱ የተጠበቀ መስመር እንዲሰጠው ማድረግ ይጠበቅበታል። ይህን በማያደርጉ መርከቦች ላይ የኢራን የባህር ኃይል ወታደራዊ እርምጃ እንደሚወስድ አስጠንቅቋል። ይህ አዲስ እንቅስቃሴ ቴህራን የሆርሙዝ ባህረ ሰላጤን እንደ ትልቅ የመደራደሪያ ካርድ የተጠቀመችበት መሆኑን በግልጽ የሚያሳይ ነው። የኢራን ባለስልጣናትም በአካባቢው ያለው የባህር ላይ እንቅስቃሴ ሁኔታ ከጦርነቱ በፊት ወደ ነበረበት መደበኛ ስርዓት እንደማይመለስ አቋማቸውን እያንጸባረቁ ነው። መረጃዎች እንደሚያመላክቱት ይህ የኢራን እርምጃም በቀጠናው ያለው ውጥረት ከማባባሱም በላይ በዓለም አቀፉ የነዳጅና ንግድ መስመር ላይ ከፍተኛ ስጋት ደቅኗል። አሜሪካ ኢራን በዚሁ የምትቀጥል ከሆነ ሙሉ ለሙሉ የሚያጠፋትን እርምጃ እንደምትወስድ ማስጠንቀቋም አይዘነጋም።
ከሸገር ቲዩብ ለሳቱ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አዳዲስ መረጃዎችን አግኙ። በያላችሁበት መልካም ጊዜም